አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ አልሐምዱሊላህ ሰላም ነኝ። ዛሬ ቆንጆ የፍርፍር አሰራር እየላችሁ መጥቻለሁኝ። ኢንሻአላህ አሁን አብራችሁኝ ወደ አሰራሩ። አሁን እዚህ ላይ እንደምታዩት የተዘጋጀ ሽንኩርት አለኝ። ሽንኩርቴን እጨምራለሁ። ሽንኩርቴን በዚህ መልኩ ከጨመርኩኝ በኋላ ሽንኩርቱ ውሃው መጠጥ እስከሚያለቅ ድረስ ያማሰልኩኝ ትንሽ ቡኒ ከለር እስከሚሆን ድረስ አማስለዋለሁ ማለት ነው። ብቻ አብራችሁኝ ቆንጆ ፍርፍር አሰራር ነው ማሳያችሁ። እዚጋ ዘይት ጨምሬያለሁ። ዘይት ጨምራ አላሳያችሁም። እቃው ትልቅ ነበር፣ የዘይቱ እቃ ማለት ነው። አልተመቸኝም ነበረ፣ ለዛ ነው ያላሳያችሁኝ። አሁን በዚህ መልኩ ሽንኩርቴን ካበሰልኩኝ በኋላ በነገራችን ላይ ትንሽ ዘይቱ ሞቅ ብሏል፣ ግን ቢሆንም ፍርፍር ዘይት ይወዳል ብዬ አስባለሁ እንደኔ። ከዛ እዚያ ያዘጋጀሁት ቲማቲም አለኝ፣ እሱን እንደዚህ ጨምረዋለሁኝ። ከሽንኩርቱ ጋር አብሬ እንደዚህ በዚህ መልኩ አዋውዳለሁ፣ እያማሰልኩኝ አበስለዋለሁ ማለት ነው በደንብ አድርጌ። እንደምታዩት ቆንጆ ሆኖልኛል። እዚህ ጋር በዚህ መልኩ እንደዚህ እያማሰልኩኝ ቀስ አድርጌ ቀለል ባለ ሰዓት ነው የማበስለው። ያው ዘይት ስለሆነ ቶሎ እንዳያር ወይም ደግሞ እንዳይጎረንን በዚህ መልኩ እንደዚህ እያረኩኝ ከሽንኩርቱና ቲማቲሙን በደንብ አድርጌ ካበሰልኩ ካዋወድኩኝ በኋላ ደግሞ ነጭ ሽንኩርት ዝጋ። እኔ ነጭ ሽንኩርት እወዳለሁ። በማንኛውም ቦታ ላይ ነጭ ሽንኩርት ብጠቀም ደስተኛ ነኝ እኔ። እና ያዘጋጀሁት ነጭ ሽንኩርት ጨመርኩኝ። እናንተ እንደ ፍላጎታችሁ ነጭ ሽንኩርት የሚወድም አይወድም ሰው አለ። እኔ ነጭ ሽንኩርት ስለምወድ በዛ አድርጌ ነው ያደረኩት በነገራችን ላይ። እና እሱንም በዚህ መልኩ እንደዚህ አበስለዋለሁኝ። ማሻአላ ቆንጆ ፍርፍር ነው፣ ሞክሩት እናንተ። ቀላል አሰራር ነው፣ ያን ያክል የሚያስቸግር ነገር የለውም ማለት ነው። እና በዚህ መልኩ እንደዚህ እያዋሃድኩኝ እያማሰልኩኝ ብስል ካደረኩት በኋላ በርበሬ ጨምራለሁ ማለት ነው። እናንተ ቅመማ ቅመም ካላችሁ ቅመማ ቅመም መጨመር ትችላላችሁ። እኔ ግን ብዙ ቅመማ ቅመሞችን አልጨምርም። ጨምርም ትንሽ ነው ኋላ ላይ ማለት ነው። አሁን በርበሬን ጨመርኩ። በዚህ መልኩ በርበሬን ጥብስ አደርገዋለሁ። በደንብ ነው ከዘይቱ ጋር ያሻው ማበስለው። ማሻአላ ቆንጆ ነው። በዚህ መልኩ እንደዚህ ብስል ካደረኩት በኋላ ትንሽ ውሃ ጠብ እያረኩኝ አበስለዋለሁ ማለት ነው። በርበሬውን በደንብ በዘይት ጋር ከጠበስኩት በኋላ፣ በእርግጥ በርበሬው የቤት በርበሬ ነው፣ ያን ያክል ጥበሱኝ አይልም። ምክንያቱም በቅመም ምናምን የታሸ ስለሆነ ያን ያክል ማቃጠል ወይንም የሚለበልብ አይደለም እና ያን ያክል ባይታሽም ችግር የለውም። ግን ለጊዜው ጠበስኩት በደንብ አድርጌ ቆንጆ ጣዕም እንዲኖረው በደንብ ነበር ያሸሁትኝ። እንደምታዩት ማሻአላ ነው። በነገራችን ላይ እናንተ ቲማቲም አለመጠቀም ትችላላችሁ። እኔ ግን ሶሱ ወፈር እንዲልልኝ ስለፈለኩኝ ነው ቲማቲም የተጠቀምኩትኝ። እዚህ ጋር ግን ትንሽ ቅመሞች አድርጌያለሁ። ፍልፍል አስዋትና ብቻ የሆነ ነጭ ቅመም ተጠቅሜያለሁኝ እና ባህራት ማለት ነው የዚህ ሀገር። ከዛ ቅመሞችን ከጨመርኩኝ በኋላ እንደዛ አሸዋለሁ ድጋሚ። የነሱ የዚህ ሀገር ቅመም አብዛኛውን ጊዜ በእሳት ስለማያገኘው አብሬ ከሽንኩርቱ ከዘይቱ ጋር ጥብሰዋለሁ ማለት ነው። እንደዚህ
ቆንጆ ጣዕም እንዲኖረው ማለት ነው። እና በዚህ መልኩ እናንተም ፍርፍር እየፈረፈራችሁ ሞክሩት። በጣም ቀላል እና ቆንጆ ፍርፍር አሰራር ነው። እኔ እዚህ ጋር ውሃ ጠብ እያረኩኝ እንደዚህ አበስለዋለሁ። ውሃ ትንሽ ትንሽ እየጨመርኩኝ ነው የማበስለው። አንድ ጊዜ ውሃ አልጨምርም። ያው እንጀራ ስለሆነ የምፈረፍረው ብዙም እንዲቀጥን ስለማልፈልግ ትንሽ ትንሽ እያረኩ በዚህ መልኩ አድርጌዋለሁ። ያው ለእናንተ ውሃ ስጨምር ብዙን ጊዜ አላሳያችሁም። እንደዚህ በዚህ መልኩ ካበሰልኩኝ በኋላ እና በዚህ መልኩ እንደምታዩት እዚህ ጋር ፍልፍል አስዋትን ጨመርኩኝ ትንሽ። ማሻአላ በዚህ መልኩ እያበሰልኩኝ ነው። ቆንጆ የፍርፍር ሶስ ነው እየሰራ ያለሁት። በጣም ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ደግሞ ትንሽ ጨው የጨመርኩኝ ነው። ማጅን ጨምሬያለሁ። በነገራችን ላይ ማጅን ሳስገባ ወይም ስጨምር አላሳየው መሰለኝ፣ እንደ አጋጣሚ ሆኖ ማለት ነው። ትንሽ ጨው ነው የጨመርኩት ማጅን ስላለው እና በዚህ መልኩ ሶሱ ወፈር ያለ ነው፣ ቀጭን አይደለም። እናንተ የደረቅ ወጥ ወይም ደግሞ የደረቅ ወጥ ፍርፍር የምትፈረፍሩ ከሆነ ሶሱ በዛና ቀጠን ማለት አለበት። ግን እኔ እንጀራ ስለሆነ የምፈረፍረው ሶሱ ወፈር ብሎ አነስ ያለ ቢሆን የተወደደ ነው ማለት ነው፣ ቆንጆ እንዲሆን። እና በዚህ መልኩ እዚህ ጋር ደግሞ ያዘጋጀሁት እንቁላል አለ። እነዚህ እንቁላሎችን መልጬ ቆረጥ ቆረጥ አድርጌያቸዋለሁኝ። ከዛ እንደዚህ ጨምራለሁ። ከጨመርኩኝ በኋላ ደግሞ እንዲዋሃድ ጣዕሙን እንዳነሳ የሶሱን መሰል መሰል አደርገዋለሁኝ እንዳይሰባበሩ ቀስ አድርጌ ማለት ነው። በዚህ መልኩ እንደዚህ ካቀላቀልኩት በኋላ ደግሞ እዚህ ጋር ያዘጋጀሁት እንጀራ ነበረ። እሱን ደግሞ ቆራርጬ አነሳ አነሳ አድርጌ ቆራርጬ ካዘጋጀሁት የፍርፍር ሶስ ውስጥ ጨምራለሁ ማለት ነው። በጣም ቆንጆ ነው፣ እንደምታዩት ቆንጆ ሆኖ እንትን እያለ ነው። አሁን ደግሞ እንጀራዬን ጨምራለሁ ማለት ነው። አነሳ አነሳ አድርጌ ቆራርጫቸዋለሁ። ትንሽ እቃይቱ ነስ ብላለች፣ ግን ችግር የለውም፣ ኖርማል ነው። እና ማሻአላ በዚህ መልኩ ጨምሬ ያለው እንጀራዬን። አሁን ቀስ አድርጌ እንቁላሎቹ ወይም ደግሞ እንዳይሰባበሩ በአይነ ባይናቸው ቁጭ እንዲሉ ማለት ነው። በዚህ መልኩ እንደዚህ ካደረኩት አቀላቀልኩ በኋላ ካደባለኩኝ በኋላ እሳቱን በነገራችን ላይ ቀንሼው ነው። እናንተ ላው ላይ መተውን ትችላላችሁ። እኔ ግን በጣም እንትን ፍርፍር ያኔ በጣም እንትን ሲሆን ደስ አይለኝም። እንደዚህ በጣም እንትን ሲሆን ደስ አይልም። ፍርፍርና ፍርፍር ሲሆን ነው ደስ የሚለው፣ ያኔ ሁሉም ነገሩ ባይን ባይን ሲሆን ማለት ነው። እና በዚህ መልኩ እንደዛ አቀላቅሌ ጨረስኩኝ ማለት ነው። ቆንጆ ፍርፍር ነበረ እውነት ለመናገር የሰራሁትኝ። እጅ አስቆረጥማል ትላላችሁ። አሁን ጋዙን ስለቀነስኩትኝ ያጠፋሁት እንዳያያዝ ማለት ነው። በደንብ እንትን እንዳይሆን ፍርፍር ያለ እንዲሆንልኝ እሳቱን አጠፋሁትኝ። በዚህ መልኩ ሳህን ላይ ያደረግኩኝ። እንደምታዩት ቆንጆ ነው። ማሻአላ ማሻአላ ተባረከ ረህማን ያስብላል። በቃ የሌለ ነው ማሻአላ። እና በዚህ መልኩ እናንተ ማዘጋጅታችሁ ሞክሩት፣ ለመብላት ሞክሩ። በዚህ መልኩ ቆንጆ ፍርፍር ነው የሰራሁት። እናንተም ብትሞክሩትና በዚህ መልኩ ሰርታችሁ ብትበሉ ብዬላለሁና ማሻአላ ተባረከ ረህማን ነው። ውዶችዬ ለቤት አዲስ የሆናችሁ ላይክ ሰብስክራይብ አድርጉ። ነባሮችም ደግሞ
ቪዲዮን እያያችሁ አስተያየታችሁን እየሰጣችሁ ቪዲዮን ሼር በማድረግ አስተያየታችሁን በመስጠት አበረታቱኝ እላለሁ። ኢንሻአላህ ለዛሬ እየመጣሁትኝ ቪዲዮ ይሄንን ይመስላል። በቀጣይ ደግሞ በአዲስ ቪዲዮ እስከምመጣ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።